አራት ወንጌል ነው የሚለውን ነገር ኮንፈርም አድርግ። ኢንጂል የሚለው አራቱን ወንጌል ነው ብለህ እኛ ጋር ያለውን አራት ወንጌል ነው ብለህ ኮንፈርም አድርግ። አዎ ኦኬ። አራት ወንጌል ላይ ቁርአን ክሌም ያደረገው ረሱል ሰለላሁ ዐለይሂ ወሰለም መምጣት የሚናገር አለ ብሎ ክሌም አድርጓል ቁርአን። አሁን አንተ ያስከው አራት ወንጌል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት አለ ብሎ ይናገራል አለ ብለህ ታምናለህ? ተሳስቶ ነው ያለ መስሎ ምኑን የተሳሳተው ክሌም እያደረገ ነው። ስለዚህ ተመልከት አንተ እጅ ያለውን አራቱ ወንጌል የማቴዎስን የማርቆስና የሉቃስን ወንጌል ቁርአን ኢንጂል እያለ መሆኑን ማስረጃ ደግሞ ከቁርአን ማምጣት አለብህ። አንተ ደግሞ ተመልከት። ጥሩ አካሄድ ነው። እሺ 757 ላይ ክፈትልን ጄክ 757 እሺ ኡስታዝ ምን ኡስታዝ እሺ ምንድን ነው የፈለከው እሱ ላይ ንገረን። ሱራ 757 ይከፈትልን እያየ ነው ቢሆን እነሱ ዘንድ ባለችው የሚለውን ነገር ነው የፈለከው። በተውራትና በኢንጂል ተጽፎ የሚገኝ በማ ዘንድ ነው ያለችው? እነርሱ ዘንድ እነማ? የመጽሐፉ ሰዎች ክርስቲያንና አይሁዶች። በጣም ጥሩ። በየትኛው ዘመን? ቁርአን ማለት ተውራትና ኢንጂል በወረደበት። ለምንድን ነው እነርሱ ብሎ ያመጣው? ነው የቁርአን አነጋገር ነው። ለምሳሌ ኤግዛምፕሎችን ልስጥ አትቸኩል። ልስጥ ሱረቱል አዕራፍ ማለት ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ያወጣለት እዚሁ ነጥብ ላይ መጀመሪያ ኤግዛምፕሎችን እየሰጠ ያለው እነርሱ ዘንድ የሚለው ነው ያለው። ሰከንድ ፐርሰን ቁርአን ሲያወራ ጥንት የነበሩትን በሰከንድ ፐርሰን በረሱል ሰለላሁ ዐለይሂ ወሰለም ዘመን እያደረገ ያወራል ራሱ። ስለዚህ ያ ማለት ለነሱ ነው ማለት አይደለም። ዘመን የነበሩት አይደለም ወደ ኋላ የነበረውን ቁርአን የመናገር ባህሪ ያለው 4-5 ጥቅሶችን ሳምፕሎች እሰጣለሁ ግራማቲካሊ። በጣም ቀጥል። 381 ግባ እኮ 381 ተረጋጋ። የቁርአንን አነጋገር ስለማታውቅም 381 ላይ ግባለን። አንበበለት። አላህ የነቢያትን ቃል ኪዳን ከመጽሐፉና ከጥበብ ሰጥቻችሁ ከዚያም ሰጥቻችሁ ከዚያም ከእናንተ ጋር የሆነ መልእክተኛ ቢመጣላችሁ ከማን ጋር ነው ያወራው? አላህ ይሄንን ከማን ጋር ነው ያወራው? እንጂ ቃል ኪዳን ከመጽሐፍና ከጥበብ ሰጥቻችሁ ከዚያም እናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንድታምኑበት በእርግጥም እንድትረዱት ሲል በያዘ ጊዜ አስታውስ። ከእናንተ ጋር የሚለው እነማን ነው? በነብዩ መሐመድ ዘመን የነበሩት ነቢያት ነው እኮ። ነቢያቶቹ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ነበሩ። ኪዳን የተያዘው ኪዳንና የተሰጣቸው መጽሐፍ ኪዳን የያዘው ከነቢያቱ ጋር ቃል ኪዳን የገባው በረሱል ሰለላሁ ዐለይሂ ወሰለም ዘመን ነው። ከእናንተ ጋር ያለው መጽሐፍ ቢመጣላችሁ ብሎ ያለው ኪዳን የገባውማ ነቢያቱ በፊት የነበሩት እኮ። ከእናንተ ጋር ያለው መጽሐፍ የሚያረጋግጥ ቢመጣላችሁ የሚለው እነማንን ነው? ከእናንተ ጋር ላለው መጽሐፍ የሚያረጋግጥ መልእክተኛ ቢመጣላችሁ በእርሱ በእርግጥ እንድታምኑበት በእርግጥም ሲመጣ እንድታምኑበት የሚለው ማንን ነው? ከእናንተ ጋር ላለው መጽሐፍ ብሎ የሚለው እነማንን ነው እኮ? ክርስቲያኖችና አይሁዶች። ከእናንተ ጋር ላለው ብሎ ቃል ኪዳን የገባበትን ነው እኮ ምድህ ከእናንተ ጋር ያለው መጽሐፍ የሚያረጋግጥ ብሎ ያለው የቀድሞ ሰዎች። ነቢያት የሚል ነገር የለም፣ ነብይ የሚል ነገር የለም፣ ነቢያት የሚል የለም፣ አንቢያ የሚል ነገር የለም አለ። ስለዚህ ለነቢያቱ ምን አላቸው? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑት በእርግጥ እንድትረዱት ብሎ በያዘ ጊዜ አስታውስ ይላል። ከእናንተ ጋር ላለው የሚለው ማንን ነው ያለው? እዚህ ጋር ህዝቡን፣ አጠቃላይ ህዝቡን አይደለም። ከእናንተ ጋር ስለ ነቢያት ነው የሚያወራው። ከታች ኮንቴክስቱን ወደ ታች ወረድ አድርግልን። ምንም የተለየ ነገር የለው። ቀና አድርግልን። ከእናንተ ጋር ነቢያትን ነው፣ ስለ ነቢያት ነው የሚያወራው። ከዛ ምን ይላል? እሺ ከዛ ምን ይላል? አረጋገጣችሁ ሆነ። በዚህም ላይ እሱ ሌላ ፖይንት ነው። ለምንድን ነው ፎካል ፖይንት ሲነሳ ማርጂናል ፖይንት ለምን ታነሳለህ? መርጅ ለማድረግ እንዲያመች። እኔ ፖይንት ያለው ከእናንተ ጋር ላለው የሚለው እነማንን ነው? ቁጥር 81 ላይ ባለው መሰረት የመጽሐፉ ሰዎችን ነቢያት ይላል። እዛ ጋር የመጽሐፉ ሰዎችን የሚለውን ኮንቴክስቱ ላይ ያሳየኝ። እዛው ላይ 81 ላይ ያሳየኝ። ኮንቴክስት አውጣልን። 81 ላይ ያሳየኝ። አውጣና ያሳየኝ። አይ 81 ላይ ፈልቀቅ አሳየኝ። ባይልካ የመጽሐፉ ሰዎችን የሚለውን ጄክ 81 ላይ ያለውን ነው ማለት የመጽሐፉ ሰዎች የሚለውን 81 ላይ ያሳየኝ። እዛው ላይ ጥቅሱ ላይ በርሱ ላይ የመጽሐፉ ሰዎች ብሎ ቃል በቃል 81 ላይ አሳየኝ። የመጽሐፉ ሰዎች ያለ የሚል ካለ ኧረ ጄክ ምንድነው? አውርድልን እንጂ ምንድነው ጄክ? ምኑን ነው የሚያወርደው?
አዎ እዚህ ላይ የተጠየቀው መልስ የሶር ነው ለተጠየቀው ጥያቄ መልስ የተጠየቀው መልስ 81 ላይ እናንተ ጋር ላለው መጽሐፍ የሚለው የመጽሐፉ ሰዎችን ነው የሚለውን በኃይለ ቃል ወጥ ታሳየኝ እኮ እነዚህ ሰዎችን መሆኑን እኮ ላሳይህ እኮ ነው እኔ ጄክ እየደረሰ 81 ላይ አሳየኝ የመጽሐፉ ሰዎች የሚል አውጣና አሳየኝ 81 ላይ ነው ያልኩህ ቃል በቃል የመጽሐፉ ሰዎች እያልክ እየጠበቅህ ነው እንደዛ በሐሳብ ደረጃ ማውጣት ታሳየኝ 81 ላይ ማንን እያናገረ አድሬስ እያደረገ ያለው ማንን ነው የሚለው ነው ስለ ነቢያት ነው የሚያወራው ከእናንተ ጋር ያለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑት በእርግጥ ብሎ በያዝኩ ጊዜ አስታውስ የሚለው ነቢያትን ነው እያናገረ ያለው ነቢያቱ ናቸው መሐመድን የሚቀበሉት ሲመጣ እንድታምኑበት በእርግጥ እንድትረዱት ባለ ጊዜ አስታውስ ይላል ነቢያት ናቸው ነብዩ መሐመድ ሲመጣ የሚቀበሉት ነቢያት ናቸው ዋት እነሱ በህይወት ለሌላ ስራ ወለ ሚራጅ ጊዜ ተነግሯቸው ይሄ ማን ነው ሲባል መተው ነቢያቶች ናቸው ነቢያት አሉ በነብዩ መሐመድ ዘመን እንዴ ለሌላ ሰው ሚራጅ ላሉ እኮ ሩሃቸው እኮ አለ እኮ ሩሃቸው የለም እንዴ አሁን ሌላ ነገር ለሌላ አሁን ፖይንቱ እሱ አይደለም አሁን የመጽሐፉ ሰዎች ናቸው የሚላ አየህ ለዛ ነው የምልህ ከኔ ጋር አታመልጥም እንደዚህ የተለያየ አታመልጥም እኮ ሌላ ቦታ ላይ አትሂድ ነቢያቱ ይኸውልህ ሌላ ቦታ ወሂድ አይደለም ይሄ ክፍል አያወጣ ሌላ ቦታ አትሂድ ካልፈለግ ማቆም ነው እንጂ ያለበት ከኔ ጋር አታመልጥም ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ የነቢያትን ቃል ኪዳን ከነቢያት ጋር ሲነጋገር አላ ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑበት በእርግጥ እንድትብሎ በያዘ ጊዜ አስታውስ ይላል ቃል ኪዳኑን የያዘው ከነቢያት ጋር ነው ወይስ ከመጽሐፉ ሰዎች ጋር ነው የያዘው ቃል ኪዳኑማ በነቢያትም ሊወድ ይችላል ከእናንተ ጋር ላለው ብሎ እናንተ ብሎ ያለው ማንን ነው ሪፈር የሚያደርገው የመጽሐፉ ሰዎችን ነው ወይስ ነቢያቶችን ነው እዛ ላይ ጥቅሱ እሱ ላይ ብቻ ሄድልኝ ህዝቡንም ይጨምራል እናንተ እያለ የሚለው ነቢያቶቹን ነው ወይ እዛ ጋር 71 ላይ ወይስ ህዝቡን ነው ህዝቡን መሆኑን 71 ላይ ያሳየኝ ህዝቡን 71 ላይ ያሳየኝ በጣም ጥሩ እሱን ነው እየጠየቅኩ ያለሁት ነብዩ 71 ላይ አሳየኝ ነው እኮ ማለት ነው አሳየኝ የመጽሐፉ ሰዎች የሚለው ህዝቡን ነው የሚል ማስረጃ አስተኝ 81 ማለት ፈልገህ ነው 81 ላይ እኮ እዚህ ክፍል ላይ በነብዩ እንዲቀበሉ እንዲያምኑ ታዘዋል አይደለ ነብዩ የመጽሐፉ ሰዎች የሚል አሳየኝ ነው እኮ ማለት እኮ የሚል አለ እነማን ናቸው ነብዩን እንዲቀበሉ የታዘዙት እነማን ናቸው እንዲያምኑበት ነቢያቶቹ ነው የሚለው እዛ ጋር የመጽሐፉ ሰዎች የሚል ግን አማጣት አለበት አንተ በነብዩ መሐመድ ዘመን ነበሩ ወይ ነበሩ አልነበሩ እሱ ሌላ ጉዳይ ነው እንዴት ብለው ያምናሉ ከሌሉ እንዴት ነው እንዲቀበሉት እሱ ሌላ ጥያቄ ነው ሰከንድ ኩዌስችን ነው የሚሆነው እኮ ሰከንድ ቨርዥን ነው የሚሆነው የመጀመሪያው ቨርዥን ነጥባችን እሱ አይደለም ለዛ ነው ከኔ አታመጣም ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ባለው ጥቅስ እኮ አሁን ያመጣው ነገር እዛ ጋር የፈለግነው ፖይንት ምንድነው ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ ቢመጣላችሁ ብሎ ያለው ነቢያትን ነው ወይስ የመጽሐፉ ሰዎች ብሎ ነው ቁርአኑ ያስቀምጠው 381 ላይ አጠቃላይ ህዝቡንም ጭምር አይልማ ኦኬ እሺ ህዝቡን ከሆነ በየትኛው ህዝብ ያለው በየትኛው ዘመን የነበረውን ህዝብ በነብዩ መሐመድ ዘመን የነበሩ ሰዎች ብቻ ናቸው ነብዩ መሐመድን በመጣ ጊዜ ሊቀበሉት የሚችሉት አይደለም እኮ የተጠየቀው ጥያቄ ቃል ኪዳን የገባው መቼ ነው በነብዩ መሐመድ ዘመን ነው ወይስ ይሄ ጥቅስ ሪቪሌሽን ላይ ጥያቄ መልስ እንጂ ፍሬንድ እኔ በጭራሽ አታመልጠኝ የተጠየቀ አንተ ነህ እንጂ ማታመልጠኝ 381 ላይ ባለው ጥቅስ መሰረት አላ የከበደ ቃል ኪዳን የያዘው ከነቢያት ጋር ነው ወይስ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ከነበሩት የመጽሐፉ ሰዎች ጋር ነው የያዘው መልእክቱ በነብዩ መሐመድ ዘመን ለነበሩት ህዝብ ነው ፊት ሊያደርግ የሚችለው የያዘው ነው ማለት አላህ ቃል ኪዳን የከበደ ቃል ኪዳን የያዘው ኪዳን ሲይዝማ ገና ከነቢያቱ ጀምሮ ነቢያት ነው ማለት አመሰግናለሁ ስለዚህ አሁን ቆይ ህዝቡ በጣም ጥሩ ይሄ ክፍል ስለማይደርግ ማለት ነው ወደ ተረጋጋ ኧረ ተረጋጋ እኔ ተረጋግቻለሁ እኮ ተረጋጋ ዝም ብለህ አፍላፍ አታውራ ማለት ኦቨርላፕ አትፍጠር ሚስ አንደርስታንዲንግ እንዳይፈጠር ከስራ አዳማጩንም እንትን ጃክ ተውራትና ኢንጂልን ምንድነው መናና ድርጭትን ወደ እናንተ አወረድን የሚለውን ጥቅስ አውጣው እንትን ላይ ሱረቱ በቀራ ምዕራፍ 2 ላይ ኧረ ቆይ ዘው ሱራ 757 ላስ ቆይ ተረጋጋ እንጂ ፍሬንድ
አይ ላሳየህ እዛ ጋር ጠይቄ ላሳየህ። ተረጋጋ። ማታውቀውን ነገር ውስጥ ለምትለው የመጽሐፉ ሰዎች አለ ብለህ አልክ። የለም ራሱ የሚያዳምጥ ሰው ራሱ ይታዘባል። እስቲ እውነቴን ነው የምልህ። ሱረቱ በቀራ ምዕራፍ ፐርሰናሊ አታድርገዋ። ኢንፎርማል ፋላሲ አትስራ። ኢንፎርማል ፋላሲ አትስራ። መደባዊ ይዘት አትስራ። ፖይንቱ ላይ ብቻ አተኩር። ሱረቱ በቀራ ምዕራፍ 2 ላይ ያውጣልኝ ቁጥር 80 ላይ ያለውን መናና ድርጭትን አውረድን የሚለው እሺ። የእስራኤል ልጆች ብሎ አገኘው ጃኪ 80 ላይ ነው። እሺ አንብብለት። እሺ የእስራኤል ልጆች ሆይ ከጠላቶቻችሁ በእርግጥ አዳንናችሁ፣ በጦርም ቀኝ ጎን ቀጠሮ አደረግንላችሁ ካለ በኋላ በእናንተም ላይ መናንና ድርጭትን አወረድንላችሁ ይላል። ለማን ነው አወረድላችሁ የሚለው? ኤንጅል መናና ድርጭት በወረደላቸው በዚያ ዘመን የነበሩትን የእነሱን ህዝብ ማለት ወደ እናንተ ነው የሚለው። ወደ እናንተ ነው የሚለው። እናንተ የሚለው ማንን ነው? አዎ የእነሱ እንትን ዘራቸው ስለሆኑ ነው። በፊት የነበሩትን ነው። ወደ እናንተ የሚለው በሁለተኛ መደብ እነማንን ነው ያልኩ የጠየቁ ህዝቡን ነው የእስራኤልን ህዝብ ነው እናንተ የሚላቸው እኮ። ወደ እናንተ የሚለው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው መናና ድርጭት ነው ያወረደላቸው። እናንተ ብሎ እያናገራቸው ያለው የእስራኤልን ህዝብ ቢሆን አባቶቻቸው ድርጭት እንደወረደላቸው የሚያሳይ ነው እኮ። አሁን መናና ድርጭት ወደ እናንተ አወረድን ሲል በቁርአን ጊዜ የነበረው ቁርአን ሲወርድ ረሱል ሰለላሁ ዐለይሂ ወሰለም ሲላኩ የነበረው የአይሁዳኖችን ህዝብ ነው መናና ድርጭት ነው ያወረደላቸው ወይስ እናንተ የሚለው የሚጠጋው ወደ ተውራት በወረደበት ሰዓት የነበሩትን ህዝቦች ነው? እናንተ እያላቸው ያለው አሁንም ቢሆን ነብዩ መሐመድ በነበሩበት ዘመን ነው። እነዛኛው አይሰሙም። አወረድን ሲል ምንድነው? ድርጭትን አወረድን ሲል ያወረደው ቁርአን በወረደበት ሰዓት ነው ወይስ ጥንት የነበረውን የወረደውን ነው? እየነገረን ያለው በፊት ለነበሩት ነው። ኦኬ ጥሩ። ስለዚህ ልክ በተመሳሳይም ሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን ሲል ወደ እናንተ ሲላቸው እናንተ የሚላቸው የመጽሐፉ ሰዎች በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው አይደል? አዎ እሱም በደንብ ላሳየ። ወደ እናንተ የተወረደው ሲል የተወረደው ቁርአን በወረደበት ሰዓት ላይ ነው የወረደው። ማነው ቁርአን በወረደበት ሰዓት ላይ ነው የወረደው? የወረደው በእነሱ ዘመን አይደለም። መጽሐፉ ግን በእነሱ ዘመን አለ ነው። ወደ እናንተ የተወረደው ይላል። ወደ እናንተ የሚለው ማንን ነው የሚያመለክተው? በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ነው ወይስ ጥንት የነበሩትን ነው የሚያመለክተው? እናንተ የሚለው ወደ እናንተ ሰከንድ ፐርሰን ላይ እያወራ ያለው እናንተ እያለ የሚያወራው ጥንት የነበሩትን ቁርአን ተውራት በወረደበት ኢንጂል በወረደበት ያሉትን ሪፈር ለማድረግ ነው የተጠቀመበት እናንተ እያለ ያለው ወይስ ቁርአን በወረደበት ሰዓት ላይ ነው ወደ እናንተ አወረድን የሚለው? ዘሮቻቸው ነው። ዘሮቻቸው የምን ዘር ታወራለህ? የመጽሐፍ ሰዎች የሚለው የዘር ጉዳይ ነው እንዴ? አረ ዞሮ ባህል ሰዎች እስራኤላውያን አይደሉ? የመጽሐፉ ሰዎች የሚለው ክርስቲያንና አይሁዶችን ነው አይደል እንዴ? ትክክል። ታዲያ እዛ ጋር የመጽሐፉ ሰዎች እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን ሲል እናንተ እያለ የሚጠራው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ያሉትን ሰዎች ነው ወይስ አይደለም? አዎ በነብዩ መሐመድ ዘመን የነበሩትን ነው። እናንተ እያለ ወደ እናንተ የተወረደውን ሲል ሪፈር የሚያደርገው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎች ላይ ተውራትና ኢንጂል ተወርዶላቸው ነበር ወይስ ለሙሳና ለኢሳ ነው የተወረደው? አዎ ለሙሳና ለኢሳ ነው። ነገር ግን መጽሐፉ እነሱ ጋር አለ። አሁን መጽሐፉ አለ የለም አይደለም። እናንተ እያለ ሪፈር የሚያደርገው ወረደ የሚለው ሪፈር የሚያደርገው መጀመሪያ የነበረውን የኦሪጂናል ቅርጹን ነው ወይስ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበረውን ነው ወደ እናንተ የተወረደው የሚለው? ተመሳሳይ ነው። እነሱ ጋር ያለው ወደ እናንተ የተወረደው የሚለው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ወደ ነበሩት ክርስቲያንና አይሁዶች ተውራትና ኢንጂል ለመጀመሪያ ጊዜ ነው የወረደው ወይስ ጥንት የነበረውን ሙሳና ኢሳን ነው የሚያስታውሰን? አዎ ለነሱ ለሙሳና ለኢሳ የወረደው እጃቸው ላይ መጽሐፍ ልክ እንደዛው ሱረቱል አዕራፍ ምዕራፍ 7 ቁጥር 107 ቆይ ተረጋጋ። እነርሱ ዘንድ ሲል እነርሱ የሚለው ማንን ነው? እዛ በነብዩ መሐመድ ዘመን የነበሩትን ሰዎች አይደለም።
አየህ፣ ለዛ ነው የምልህ እናንተ የሚለውን አየህ፣ እሱን ነው የምልህ። ይክፈትልን አንድ ጊዜ ይክፈት። ምንም ለውጥ የለውም። ምንም ለውጥ የለውም። ያሳየው ኤግዛምፕሎች እሱን ነበር። ለውጡን ላሳይ ነው። ለውጥ የለውም። ለውጥ የለውም። ያልከኝን እንዳትረሳው ወሂድ። በነብዩ መሐመድ ዘመን የነበሩትን ሰዎች አይደለም ብለኸኛል አይደለ? ያልኩን ልብ በል። ወደ እናንተ ብሎ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ያሉትን ሲያናግራቸው ሪፈር የሚያደርገው ጥንት የነበሩትን ለማመልከት ነው ያልኩ። በደንብ አዳምጠኝ። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ ያለውን ስንነጋገር ምንድን ነው ያልከኝ? ምንድን ነው ያልከኝ? እንጅል ምን አልኩ? ምንድን ነው ያልከኝ? እዛ ላይ ተስማምነን ወደዚህ የመጣ ነው። አዎ ቃል ኪዳን የገባው ነቢያትን ቢሆንም እንኳን እያናገራቸው። ኧረ ዞሮ በኋላ የጠየኩት ጥያቄ እየመለስክ አይደለም። ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ ጄክ ሲጠቅስልህ ስታነበው ተስማምተህበት ወደፊት የሄድንበት ጥቅስ ምንድን ነው? ያ የድርጭት ስለ ድርጭቱ ነው የምትለኝ? መናና ድርጭትን ወደ እናንተ አወረደን ሲል የወረደው መቼ ነው? እሱንማ ተነጋገርን እኮ። እሱን ስለ ድርጭቱ መናና ድርጭቱ በረሱል ሰለላሁ ዐለይሂ ወሰለም ጊዜ በነበሩ ሰዎች ህዝብ መካከል አለ ድርጭቱ? በጭራሽ። በዚያ በቀድሞ ለነበሩት ነው ድርጭቱ። ወደ እናንተ አወረደን ለምን አላቸው? እነሱም በዛን ጊዜ የነበሩትን ቁርአን በወረደበት ሰዓት ላይ የነበረውን ዘራቸው ስለሆነ እስራኤላውያን ስለሆኑ ለአባቶቻቸው ስለወረደ ለእናንተ ሲላቸው በዘር ስለሚገናኙ ነው። ልክ እንደዛ በተመሳሳይም እናንተ የሚለውን ሰከንድ ፐርሰን ላይ የሚያወራው ሲያወራ ወደ እናንተ ሲል መናና ድርጭትን አወረደ ሲል እናንተ የሚለው ሪፈር የሚያደርገው ማንን ነው? እሱን እኮ እንዳሳየህ እኮ ነው። ክፍሉ ላይ በደንብ ግልጽ አድርጎ ነው ማንን እንደሆነ። 80 ላይ ነው ያለሁት። 280 ላይ ነው ያለሁት። 280 ላይ ነው ያለሁት። እናንተ እያለ እያናገራቸው ያለው አድሬስ የሚያደርገው በነብዩ መሐመድ ዘመን ቢሆንም የወረደው ግን ድርጭቱ ለአባቶቻቸው ነው፣ ለእነሱ አይደለም እኮ። አወረድን ሲል ወደ እናንተ አወረድን ሲል ሪፈር የሚያደርገው እናንተ እያለ እያናገረ ግን አሻግሮ የሚመለከተው የትኛውን ነው? የወረደላቸው ድርጭቱ የወረደላቸው ለአባቶቻቸው እንደሆነ ነው የሚናገረው። ልክ እንደዛው ሱረቱ ማይዳ ምዕራፍ 5 ቁጥር 8 ላይ እናንተ የመጽሐፉ ሰዎች ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂል ሲል ተውራትና ኢንጂል ተወረደ ተብሎ እናንተ እያለ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን ሰዎች እያናገረ ሪፈር የሚያደርገው ግን ማንን ነው? በላቸው የተባሉት እነማንን ነው? ይህ ተው በቃ አንተ ዝም ብለን ነው እኮ በቃ አውቆ ነው እንትን የሚለው አይደለም በጣም ግልጽ ነው። አይ ዝም ብሎ ነው ወይ እንትን ነው ይሄ ማለት ለመረዳት ስላልፈለክ ወዴት ፖይንት እንደምመጣ ስለሚገባ ቶሎ ብለህ ምንድን ነው በድፍረት ነው ልጁ የጠየቀው ጥያቄ አግባብነት ያለው ጥያቄ ነው። መልስ አይደለም የሚፈልገው። በሱ ቤት በቃ አራዳ ሁሉ ማፋጠጥ ነው የሚፈልገው። አካሄዱን ነቅተንበታል። አሁን ኢንጂል ተበርዘዋል የሚል ከቁርአን ስፔሲፋይ አድርጋቸው አምጠዋል። አሁን ጀነራሊ እንዲገባው ከኮንሴፕት አንጻር ሊትራሊ አይደለም ፈልገዋል። በሀሳብ ደረጃ ግን ኢንጂል ተበርዘዋል የሚል ከቁርአን አውጣቸው አሳዩን አለ። ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ተጽፎ የሚገኝ አለ። ረሱል ሰለላሁ ዐለይሂ ወሰለም መምጣት ኢንጂል በሚባለው ውስጥ ተጽፈዋል ይላል ቁርአን። ይህንን ነገር አይተዋል ወይ ስንለው አዎ አለ። እሺ ተውራትና ኢንጂል የሚላቸው እነማንን ነው ብለን ስንለው እኛ ጋር ያሉትን 4ቱን ወንጌል ነው ኢንጂል እያለ ያለው አለ። ኦኬ አስምርልን፣ ጸጣል ነው። ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ነው ብለን ሱረቱል ማይዳ ምዕራፍ 5 ቁጥር 8 እና ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ያለውን ጥቅስ ጠቀስንለት። አዎ አለ፣ ተስማማ። አሁን ተውራትና ኢንጂል እያለ ያለው ቁርአን ከአላህ ዘንድ የወረደውን ከሆነ አሁን 4 ወንጌል የሚባሉትን ኢንጂል እንደሚለው ኮንፈርም አድርግልን ስንለው እምቢ አለ። አይ ጥያቄ አይደለም እሱ አይደለም አይ ኮንፈርም አድርግልን መልስ እየሰጠን ያለ ነው አለ። ከዛ በኋላ ልክ ሲያዝ 4ቱ እንደዚህ አሁን እነሱ የያዙት 4 ወንጌል ላይ ስለ ነብዩ መሐመድ መምጣት ይናገራል ወይ ብለን ሎጂካል ጥያቄ ጠየቅ ነው። አይናገርም ካለ እንግዲያውስ ቁርአን ተውራትና ኢንጂል እያለ ያለው ከአላህ ዘንድ የወረደውን ስለሆነ ኢንጂልን በሚባለው በእናንተ እጅ ከሌለ የእናንተ መጽሐፍ የተበረዘ መሆኑን ሎጂካል እያሳየን ያለ ነው። ያንን ስንል ምን አለ? ቁርአን በወረደበት ሰዓት ላይ እነርሱ ዘንድ ባለችው ይላል። እነርሱ ስለሚል እነርሱ የሚለው የመጽሐፉ ሰዎች ነውና በመጽሐፉ ሰዎች ውስጥ ባለው በክርስቲያንና በአይሁዶቹ ቁርአን በወረደበት ዘመን ላይ በነበረው ኢንጂል ላይ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ተናግረዋል ማለት ፎልስ ክሌም ነው ብሎ ሊል ነው። አሁን እነርሱ ዘንድ የሚለውን የምናስጠቃው በሰርድ ፐርሰን የሚናገረው ጥንት የነበሩትን ለማመልከት ነው። በዚህ እያደረገ ያለው ነው። ማስረጃ አምጣ አለ። ሱረቱል ማይዳ ምዕራፍ 5 ቁጥር 8 ላይ አመጣለት። እናንተ የመጽሐፉ ሰዎች ሆይ
ተውራትና ኢንጂል ከጌታችሁ ወደ እናንተ የተወረደውን እስከምታቆሙ እናንተ የሚለው እነማንን ነው ስንለው ጥንት የነበሩትን የሚያመላክተው አለ። ግን እናንተ የሚለው በቁርአን ዘመን ያሉትን ሆኖ የወረደው ግን ጥንት የነበሩትን ነው ያለው አለ። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይ ደግሞ ስንመጣ ደግሞ ህዝቦቹን ነው አለ። ማስረጃ ስንለው የለም ራሱ ምንድን ነው የሚጠቀመው? እንዴ እነሱ ነቢዩ መሐመድ ሲመጡ ነበሩ እንዴ ምናምን ነገር ማለት ይጀምራል። አሁን ለሌሊቱል ኢስራ ወል ሚዕራጅ ላይ ረሱል ሰለላሁ ዐለይሂ ወሰለም ወጥተዋል። አሁን ወደዛ እንደሄድለት ነው ሲወጣ ደግሞ በአካል ነው ወይስ በመንፈስ ነው? እንዲህ አይነት ጥያቄ ለመጠየቅ ነው። ለምን ፎካል ፖይንት ነው የተነሳው። ኢንጂል ተበርዟል ወይስ አልተበረዘም የሚለውን ነገር ልናሳየው ነው የፈለግነው፣ በኮንሴፕት ደረጃ ማለት ነው፣ እሱም እንደፈለገው። ስለዚህ አሁን ምንድን ነው ያለው? ማርጂናል ፖይንቶችን አንስቶ ሊያመልጥ ነው የሚፈልገው። ነቅተንበታል። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 80 ላይ የእስራኤል ልጆችን በሁለተኛ መደብ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን መናንና ድርጭትን ወደ እነርሱ አወረድን ይላል አላህ። ግን መናንና ድርጭት የወረደው ጥንት ነው የወረደው፣ በሙሳ ዐለይሂ ሰላም ጊዜ ነው። መናንና ድርጭት አሁን በእጆቻቸው የለም በእስራኤሎች በረሱል ሰለላሁ ዐለይሂ ወሰለም ጊዜ ነበሩ። ወደ እናንተ አወረድን ለምን አለ ሲባል ሪፈር የሚያደርገው ወደኋላ ነው አለ። እንደዛ ከሆነ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ባለው ጥቅስ መሰረት እነርሱ ዘንድ ያለ ሲል እነርሱ ዘንድ ያለው ከእናንተ ጋር ያለው የሚለው ነቢያቶችን ነው ወደ ኋላ ሪፈር የሚያደርገው። ተውራትና ኢንጂል በወረዱበት ጊዜ የነበሩትን ሰዎች ነው ሪፈር፣ ከዚህኛው ተሻግሮ ወደዛኛው የሚሄድ ባህሪ ያለው ቁርአን። እንዲህ አይነት ጥቅሶች ወደ 30 ጥቅሶችን ማምጣት ይቻላል። ልጁ ግን ያን ነገር ምንድን ነው የት አካሄዳችን በጣም አደገኛ እንደሆነ ሲገባው አንድ ቦታ ላይ አውቆ ምን ያደርጋል? ወደ ሌላ ነገር የምንሄድበት የሚወጣበትን የሚሾልክበትን ነገር ይፈልጋል ማለት ነው። ከዛ ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ታወጣልኛል ጃክ እና ጨርሳለሁ ኢንሻአላህ። ምዕራፍ 7 ላይ ነው ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እንግዲህ ቅድም እንዳየነው ተውራትና ኢንጂል ከቁርአን በፊት የወረዱ ያለ ቃል እንደሆኑ ምናምን ቁርአን ይናገራል። በሙሳ ዐለይሂ ሰላም ጊዜ እንደተሰጠ፣ በኢሳ ኢብኑ መርየም ዐለይሂ ሰላም ጊዜ እንደተሰጠ ምናምን ተውራትና ኢንጂል ይናገራል ቁርአን። ግን እዚህ ጋር ስትመለከቱ ሱረቱ በቀራ ምዕራፍ ቁጥር 75 ላይ እንደዛ ነው። ያላን ንግግር ከተረዱት በኋላ እያወቁ የሚለውጡት አረብኛ የዋርፉነ ነው የሚለው የሚበርዙት ሲሆን ማመናቸውን ትከጅላላችሁን አለ። ተመልከቱ፣ የሚበርዙት የዋርፉነ ነው የሚለው። የዋርፉነ ማለት የሚበርዙት፣ የሚለውጡት የሚለው የአረብኛው ቃል የሚበርዙት ብሎ ነው ያስቀመጠው። ያላን ቃል እነማ የመጽሐፉ ሰዎች ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 81 ላይም እንደዛ 71 ላይም እንደዛ ነው የሚናገረው። እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁም እና እያለ ይናገራል። ተውራትና ኢንጂልን ከአላህ ዘንድ የወረዱትን ከውሸት ጋር ቀላቅለዋል። በአንዴ ተውራትና ኢንጂል የሚለውን እንትን ብለዋል። ከዛ አንጻር ነው እየተነገረ ያለው። ተበርዟል እኛ የምንለው አንደኛ የቁርአን ማስረጃዎች አሉ፣ ሁለተኛ የኢንጂል ማስረጃዎች አሉ። ቀጥሎ ደግሞ የራሱ ሂስቶሪካሊ ባይብል ስለመበረዙ ኦሪጂናል አውቶግራፊ እንደሌለ ብዙ ነገሮችን ማሳየት እንችላለን። እና ኤኒዌይ ለማለት የተፈለገው ነገር ይሄ ነው። አይ ቲንክ የምጨምሩበት ነገር ካለ ጨምሩበት ማለት ነው። ለማወቅና ለመማር አይደለም የሚመጣው እና ከዛ አንጻር ነው። አታዝጉን ወላሂ እንዴት እንዳስጠላችሁን። ጀዛከላህ ኡስታዝ፣ ጀዛከላህ ኸይር ኡስታዝ። ግልጽ ነው። ሰላም አምሻችሁ። እንዴት ተቀጥላለህ? በአሁኑ ክሌም ላይ ሲሪል እንትን አታውራ አንተ ቁርአን ላይ ኢንጂል ሲል እኛ የያዝነው መጽሐፍ ነው ብሎ ቅድም ዘመድህ ተናግሯል እና እሱን ክሌም ትደግፋለህ? እሺ እናንተ ማለት የተውራትና ኢንጂል በክርስቲያንና በይሁዶች እጅ ላይ ነው ያለው ብላችሁ አታምኑ? ታምናላችሁ? አናምንም እኮ እሱን ትደግፋለህ ወይ? አሁን ጥያቄው እንደተበረዘ ስለሆነ ማለት ነው ርዕሱ። እኔ እሺ እናንተ ተበርዟል ነው ብላችሁ ታምናላችሁ? ይሰጣም እኛማ እስካሁን ክሌማችን እስካሁን አታውቀውም። አሁን ተበርዟል እያለ ነው። ስለዚህ አንተ ኢንጂል ሲል ቁርአን አንተ አሁን በእጅህ ያዝከው 4 ወንጌላቶች ናቸው ብለህ ነው የምትቀበለው? እንደዛ ነው እያለ ያለው ቁርአን። እኔ ያው ቁርአኑ በክርስቲያኖች እጅ ላይ ያለው ከሆነ ኢንጂል የማምነኝ ያን መጽሐፍ ቁርአኑ ኢንጂል ሲል ማለት ነው አይደል? ኢንጂል በክርስቲያኖች እጅ ላይ ያለው ከሆነ ኦኬ። ስለዚህ ቁርአኑ ኢንጂል ሲል አንተ የያዝከው
አራቱ ወንጌላቶች ከሆነ ሱረቱል መርየም ላይ አላህ ሱብሓነሁ ወተዓላ ምን ይላል? ሱረቱል መርየም ላይ ቁጥር 19 ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላሂ አታኒየል ኪታብ ወጀዐለኒ ነቢያ ይላል። ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነብይም አድርጎኛል ይላል። መጽሐፉ የተሰጠው ለማን ነው? በዚህ በእናንተ ተፈስሩ ለሕፃኑ ማን ነው እሱ? ወይ ይህን የሚናገረው ማን ነው? የእናንተ አምላካችሁ ነው ወይስ ሕፃኑ? መጽሐፉ የተሰጠው ለማን ነው? አይ የሚናገረውን አንተ መልስልኝ። ይሄ ንግግሩ የማን ነው? ይሄ ንግግሩ የማን ነው? ንግግሩማ ከቁርአን እኮ ነው እያመጣሁልህ ያለው ከቁርአን ነው። አይ እና ስለዚህ አምላካችሁ ነው ማለት ነው። እና የማን ነው? አምላካችን እያለ ሕፃኑ አይደለም ማለት ነው። ምንድነው እኔ እያልኩ ያለው? ገብቶሃል? ምን እያወራሁ እንደዋለ? አዎ ገብቶኛል። አሁን ቁርአን ላይ ወይ እንትን ሙግቱ ከነ እንትኑ ካልገባህ ተወው፣ ወይም ደግሞ እንቀጥል። እሺ አይ አሁን እኮ እየተግባባን ነው። በጣም ጥሩ። ቆይ አንዴ በክርስቲያኖችና በይሁዶች እጅ ላይ ባለው መጽሐፍ ታምናለህ አታምንም? ወይ ስሚዞ ይቅርታ ስለምወጣ ነው። አንድ ነገር ልንገርህ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? ሲል ሱረቱ አሊ ኢምራን 3:71 ላይ አንድ ጊዜ ያወጣልኝ ሲል የደበቁት ነገር ምንድን ነው? የደበቁት ነገር ነው። አንተ አይደለም ማናገረው ስሚዞን ነው። አንድ ጊዜ ትቀጥላለህ ከስሚዞ ይቅርታ በማለት ስለገባው የደበቁት ነገር ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ፕሮፌሲ ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ያወጣለት ስሚዝ እነዚያ የመጽሐፉ ሰዎች ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቃሉ አለ። እያወቁ ግን እውነት ምን ይላሉ አለ? ይደብቃሉ አለ። ስለዚህ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ ያ የተነገረውን ነገር ግን መቀነሳቸው መበረዛቸው በዚህ ማወቅ ይቻላል። ራሱ ለምን ይደብቃሉ አለ? እውነትን በውሸት ይቀላቀላሉ አለ። መቀላቀል ማለት መበረዝን ነው። ከዛ ደግሞ ይቀንሳሉ አለ። ተመልከት ስንት ላይ ነው ያለው ጄክ? እነዚያ የመጽሐፍ ሰዎች ወንዶች ልጆቻቸውን እንደሚያውቁ የሚለው ስንት ላይ ነው ያለው? ንገረን። ምዕራፍ 2 ቁጥር 146 ያዙት። ይሄንን ለፖይንት ያክል ማለት ነው። አይ ሳልጨርስ ነው አጋጣሚ እዚህ ቢዚ የሚያደርግ ነገር መጣና ቶሎ እንትን አልኩኝ ማለት ነው። ጨርሻለሁ። በቃ ዛኩም ላይ ረንጀዛ አይ አንተ ነው ታርጉኝ የሚመች ቦታ እስኪ ስሚት ሚትናስ እሺ ገብቶሃል? አሁን የጠየቁ ምን እንደነበረ ገብቶሃል? ገብቶኛል። እሺ አይ ምን አይነት ክሌም ነው የተነሳው መሰለህ? ኢንጂል ሲል ቁርአን ኢንጂል ሲል ምን እያለ ነው? እኔ አሁን የያዝኩት አራቱ ወንጌሎች ናቸው ብለህ ክሌም ስላነሳ አሁን በዛ መሰረት ቁርአኑ ምን እያለ ነው የሚለውን አሁን እየተጠየቅ ነው። ምዕራፍ 19 አሁን ጄክ የከፈተልህ ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላህ እኔ የአላህ ባሪያ ነኝ አለ። አታኒየል ኪታበ ወጀዐለኒ ነቢያ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል፣ ነብይም አድርጎኛል አለ። ኦኬ ለማን ነው መጽሐፉ የተሰጠው? መጽሐፉ የተሰጠው በእናንተ አስተምሮ ከሆነ ለኢሳ ብላችሁ ነው የምታምኑ? አዎ እኮ ምንድን ነው ለኢሳ የተሰጠው መጽሐፍ? ለኢሳ የተሰጠው በእናንተ አስተምሮ ከሆነ ኢንጂል ነው። ኢንጂል ነው። ስለዚህ አንተ አሁን ምን አልክ? ኢንጂል ቁርአን ላይ ኢንጂል ሲል እኔ ያዝኩት አራቱ ወንጌሎች ናቸው ብለህናል። በቁርአኑ መሰረት ከሆነ እኮ አንተ ያዝከው መጽሐፍን ነው ሪፈር እያደረገ ያለው እዚህ ጋር ኢንጂል የሚለው። እናንተ አስተምሩ ከሆነ አዋልኩ መሰል እንደናንተ ከሆነ እናንተ እንደምታስቡት ከሆነ እኛ እንደዛ ብለን እናስተምራለን እንዴ? ለኢሳ የተሰጠው አራቱ ወንጌላቶች ነው ብለን እናስተምራለን እንዴ? ወንጌል በክርስቲያኖች እጅ ላይ ባለው መጽሐፍ ነው የምታምነው አይደለም? ምንድን ነው የሚለኝ? በክርስቲያኖች እጅ ላይ ባለው መጽሐፍ ነው የምታምነው አይደለም? ከእውቀት ነፃ ነው። ጄክ ምን እያለኝ ነው? አይ መልስልኝና እኔም ወደ